ሰላም ውድ ቤተሰቦቼ እንዴት ናችሁ? በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ ዩቲዩብ ለመጀመር ሀሳቡ ላላችሁ ወይም ደግሞ ዩቲዩብ ጀምራችሁ የተለያዩ ቻለንጆችን በማሳለፍ ላይ ያላችሁ ካላችሁ ይሄ ቪዲዮ ለእናንተ ስለሆነ የሚገባችሁ ከወዲሁ ሪከመንድ አደረጋችኋለሁ ማለት ነው። አብዛኞቻችሁ ዩቲዩበሮች ዩቲዩብ ሁለት አይነት ህግ እንዳለው ታውቃላችሁ ብዬ እገምታለሁ ማለት ነው። የሆነ ቪዲዮ ሰርተን ኦሪጂናል የሆነ ኮንቴንታችንን ሰርተን ዩቲዩብ ላይ አፕሎድ አድርገን ያንን በማየት እንግዲህ ሰዎች 1000 ሰብስክራይበር እና 4000 ዎች አወር ከሞሉልን በኋላ መኒ ጀነሬት እንደምናደርግ ታውቃላችሁ ማለት ነው። እንዲሁም ደግሞ በተሻሻለው ህግ ኦሪጂናል ኮንቴንታችንን ወይም የራሳችን ኮንቴንት አፕሎድ ካደረግን በኋላ 500 ሰብስክራይበር እና 3000 ዎች አወር ከደረሰ በኋላ እንዲሁም መኒ ጀነሬት እንደምናደርግ ሁላችሁም ታውቃላችሁ ብዬ ገምታለሁ ማለት ነው። ሶ እነዚህ ልዩነታቸው ምንድነው? አንድነታቸውስ ምንድነው? በውስጣቸውስ ምን ያካትታሉ የሚለውን ቀለል ባለ አማርኛ በተለይ ደግሞ እንደኔ አዲስ ዩቲዩበር ለሆናችሁ ለጀማሪዎች ወይም ደግሞ ጀምራችሁ ይህን ቻለንጅ ፌስ እያደረጋችሁ ላላችሁ ይጠቅማል ብዬ ስላሰብኩ ቀለል ባለ አማርኛ እንማማራለን ማለት ነው። ቅድሚያ እኔ ዩቲዩብ ከጀመርኩኝ ኦልሬዲ አንድ ሳምንት ነው። በአንድ ሳምንት ውስጥ 42 ሰብስክራይበሮችን አፍርቻለሁ ማለት ነው። በነገራችን ላይ ቀላል ሊመስላችሁ ይችላል። ነገር ግን ዩቲዩብ ላይ አንድ ሰብስክራይበር ማግኘት እጅግ በጣም ፈታኝ ነው። በጣም ፈታኝ ስለሆነ 42 ደግሞ ለእኔ በጣም ትልቅ ሰብስክራይበር ነው። በዚህ አጋጣሚ ሰብስክራይብ ያደረጋችሁኝ በጣም አመሰግናችኋለሁ ከልቤ። እናም እንግዲህ ጀማሪ እንደመሆኔ መጠን አዲስ ዩቲዩበሮች ምን አይነት ቻለንጅ እንዳላችሁ እና ምን አይነት ፊሊንግ እንደሚኖራችሁ ይህንን ለማስታወስ ምንም ጊዜም ወይም ደግሞ ማስታወስ የሚጠበቅብኝ አይደለም። ምክንያቱም እያለፍኩበት ነው። ከብዙ ማመንታቶች ወይም ደግሞ ማመንታት በኋላ ዩቲዩብ ጀምር ያለው ጀምሬ ደግሞ የተለያዩ ቻለንጆችን ፌስ ወይም ስትረግል እያረኩ ስለሆነ የእናንተን ፊሊንጋችሁና የእናንተን ቻለንጆች ኢዝሊ አንደርስታንድ አደርጋለሁ ማለት ነው። ይሄ ደግሞ ለየት ያደርጋል ማለት ነው። በጀማሪ ዩቲዩበር ዴይ ቱ ዴይ እኔ በእኔ ላይፍ ስታይል ሀፕን የሚሆነው ነገር ነው ለእናንተ እንግዲህ ሽር ማድረጋችሁ ማለት ነው። ወደ ዋናው ርዕሳችን ወይም ወደ ዋናው ጉዳያችን ስንገባ በሴክሽን 1 ላይ አንደርስታንድ ኦልድ ሞኔታይዜሽን ሪኩዌርመንቶችን አንደርስታንድ ማድረግ ለእኛ በጣም ጠቃሚ ማለት ነው። ያ ማለት ነው ማለት ነው ዩቲዩብ እንግዲህ ኦልድ ወይም ደግሞ በድሮ ዩቲዩብ ሞኔታይዝ ለመሆን ክራይቴሪያዎቹ ማለት ነው ወይም ሪኳየርመንቶቹ ነው። ይህ ማለት ምን ያካታል ማለት ነው? በድሮ 1000 ሰብስክራይበር እና 4000 ዎች አወር የግዴታ ያስፈልገናል በዩቲዩብ መኒ ጀነሬት ወይም ደግሞ ኢንካም ለማግኘት ማለት ነው። እንግዲህ ይህን ስንል በውስጡ 1000 ሰብስክራይበር እና 4000 ዎች አወር ከሞላን በኋላ ዩቲዩብ አድ ሬቨኒው እናገኛለን፣ ሜምበርሺፕ እናገኛለን ማለት ነው። እንዲሁም ደግሞ በሱፐር ቻት እናገኛለን፣ በሱፐር ስቲከር እና በሾፒንግ ፊቸርስ መኒ ጀነሬት ማድረግ እንችላለን ማለት ነው። እነዚህ ነገሮችን አፕላይ በማድረግ ገንዘብ ጀነሬት እናደርጋለን ማለት ነው። ይሄ የሚሆነው ግን 1000 ሰብስክራይበር እና 4000 ዎች አወር ስንሞላ ዩቲዩብ ፓርትነርስ ፕሮግራም ወይም ደግሞ ዋይፒፒ ሜምበር ከሆኑ በኋላ የምናገኛቸው ጥቅሞች ናቸው ማለት ነው። ነገር ግን ከዩቲዩብ አድ ሪቨኒው ውጭ ያሉት ሜምበርሺፕ፣ ሱፐር ቻት፣ ሱፐር ስቲከር፣ ሾፒንግ ፊቸሮች እነዚህ ኖርማሊ የገንዘብ ማግኛ መንገድ ይሁን እንጂ የማንኛውም ዩቲዩበር ጎሉ ዩቲዩብ አድ ሪቨኒው እስከሚያገኝ ድረስ ነው ማለት ነው። ምክንያቱም አብዛኞቹ ትላልቅ ዩቲዩበሮች ሂውጅ አማውንት ኦፍ መኒ ጀነሬት የሚያገኙት በዩቲዩብ አድ ስለሆነ ማለት ነው። ስለዚህ የሁላችንም ዩቲዩበሮች ጎላችን ሊሆን የሚገባው ከዚህ ክራይቴሪያ ለመድረስ ነው ማለት ነው። ይህ ክራይቴሪያ ደግሞ ጀስት 1000 ሰብስክራይበር እና 4000 ዎች አወር መሙላት ይጠበቅብናል ማለት ነው። ሁለተኛው አዲስ የተሻሻለው ህግ በተሻሻለው ህግ በጣም ኢዚየር የሚባለው ማለት ነው በዚህ 500 ሰብስክራይበር እና 3000 ዎች አወር መሙላት ይጠበቅብናል ማለት ነው። ይህንን አቺቭ ካደረግን በኋላ ከዩቲዩብ የምናገኛቸው ጥቅሞች ይኖራሉ ማለት ነው። እንግዲህ ነው በዚህም በቻናል ሜምበርሺፕ ሊሆን ይችላል፣ በሱፐር ቻት፣ በሱፐር ስቲከር እና በሾፒንግ ፊቸር እናገኛለን ማለት ነው። እንግዲህ በኦልዱ እንደነገርኳችሁ 1000 ሰብስክራይበር እና 4000 ዎች አወር ከሞላን በኋላ ነው ከአድ ሪቨኒው ጀምረን ሜምበርሺፕ፣ ሱፐር ቻት፣ ሱፐር ስቲከር፣ ሾፒንግ ፊቸር በእነዚህ ገንዘብ ጀነሬት ማድረግ የምንችለው ማለት ነው። ነገር ግን በአዲሱ በተሻሻለው ህግ ከአድ ሪቨኒው ውጭ ከማስታወቂያ ከምናገኘው ገንዘብ ውጭ ባለው ሜምበርሺፕ አድርገን ገንዘብ መቀበል እንችላለን። በሱፐር ስቲከር፣ በሱፐር ቻት እና በፊቸር ሾፒንግ ገንዘብ መስራት እንችላለን ማለት ነው። ምን ነው ኢዚየር የተባለው አድ ሪቨኒው ሰዎች እንግዲህ 1000 ሰብስክራይበር እና 4000 ዎች አወር እስከሚደርሱ 500 ላይ ከደረሱ በኋላ ወይም 500 ፕላስ ደግሞ 3000 ዎች አወር ከደረሱ በኋላ ዊዝን 1 ይር በአንድ ዓመት ውስጥ ማለት ነው በአድ ሪቨኒው ከሚያገኙት ገንዘብ ውጭ ሌሎቹ በሜምበርሺፕ፣ በሱፐር ስቲከር፣ ሱፐር ቻት እና በፊቸር ሾፒንግ አማካኝነት ገንዘብ መስራት እንደምንችል ዩቲዩብ አረጋግጦልናል ማለት ነው። ኢዚ የተባለበት ምክንያትም ይሄ ነው ማለት ነው። እንግዲህ ኦልዱ ማንኛውም ጥቅም ለማግኘት 1000 እና 4000 መድረስ ይጠበቅባቸዋል ማለት ነው። በአዲሱ ግን 500 ሰብስክራይበርስ እና 3000 ዎች አወር ከደረሳችሁ በኋላ ከአድ ሪቨኒው ውጭ ሌሎችን ማግኘት ትችላላችሁ ማለት ነው። ምንድነው እነዚህን ለማድረግ የሆነ ታርጌት ነገር አለ ማለት እዚህ ለመድረስ በጣም ብዙ ፈተናዎች ይኖራሉ። ዩቲዩብ ላይ ብዙ በጣም ተስፋ የሚያስቆርጡ አብዛኛው ዩቲዩበር ጀማሪ አብዛኛው ፐርሰንት ተስፋ ቆርጦ የሚመለሰው ነው ማለት ነው። ተስፋ ቆርጠን ላለመመለስ ደግሞ ጀስት የምናደርጋቸው ነገሮች አሉ ማለት ነው።
ኖርማሊ ከአሁን በፊት ትላልቅ ዩቲዩበሮች በምክር በአርቲክል የተጻፉ በሪሰርች ምናምን እነሱ ነገሮች እንግዲህ አጠናቀሬ ለእናንተ ያመጣውላችሁ። እነዚህ በጣም መሰረታዊ ነገር ስለሆኑ በደንብ ልትከታተሏቸው ይገባል ማለት ነው። ከወዲሁ ግን አንድ ነገር ላስታውሳችሁ፣ ይሄንን ቻናል እንደነገርኳችሁ አዲስ ነኝ። ሰብስክራይብ በማድረግ ላይክ እና ኮሜንት በመጻፍ ቫይራል እንዲወጣልኝ ትተባበሩኛላችሁ ማለት ነው። ወደ ሴክሽን 4 ስንገባ ሃው ቱ ሪች ሞኔታይዜሽን፣ ሞኔታይዝ ለመሆን 1000 ሰብስክራይበር እና 4000 ዎች አወር ኦር 500 ሰብስክራይበር እና 3000 ዎች አወር ለመድረስ ምን ማድረግ አለብን፣ እንዴትስ መድረስ እንችላለን የሚለውን በጣም መሰረታዊ የሆነ ነገር ነው። ባልተንዛዛ መልኩ አጠር ባሉ አቀርብላችኋለሁ ማለት ነው። የመጀመሪያው አፕሎድ ሰርቸብል ኮንተንት ነው ማለት ነው። አፕሎድ ማድረግ ያለብን ከረንትሊ ህዝቡ ምን ይፈልጋል የሚለውን ፍላጎት ማጥናት አለብን ማለት ነው። ማርኬቱ ላይ ምን እንደሚፈለግ ይህን ካጠናን በኋላ ሰዎች ሰርች የሚያደርጉት ከረንትሊ ምንድን ነው የሚለውን ካጠናን በኋላ ስለዛ ጉዳይ ቪዲዮ ሰርተን አፕሎድ ማድረግ አለብን ማለት ነው። ኢዝሊ እኛ ሰዎችን ሳንለምን ሰብስክራይብ አድርጉ ምን በተለያዩ እንትን ሳናደርግ ፖስት ሳናደርግ ማለት ነው ሰዎች ሰርች አድርገው የእኛን ቪዲዮ ተመልክተው ከወደዱት ሰብስክራይበር እና ላይክ አድርገው ጊዜያቸውን እዛ ላይ አቃጥለው ወይም ደግሞ ጊዜያቸውን እዛ ላይ እኛ ቪዲዮ ላይ ያውሉታል ማለት ነው። ያ ሆነ ማለት ደግሞ እኛ ኢንዳይሬክትሊ ተጠቃሚ ነን። ወደውታል፣ ሰብስክራይብ አድርገዋል። ምክንያቱም ሰርች ሲያደርጉ የሚፈልጉትን ነገር አግኝተዋል ማለት ነው። ሁለተኛ ደግሞ ጀስት ታይማቸውን እዛ ላይ ወይስ እያደረጉ ስለሆነ ዎች አወራችን ይጨምርልናል አዘ ሴም ታይም ማለት ነው። ስለዚህ አፕሎድ ሰርቸብል ኮንተንት በጣም ቤዚክ ነገር ነው። ከዚህ በመቀጠል ያለው ነገር ደግሞ ዩዝ ሲምፕል ተምኔል ነው ማለት ነው። ሲምፕል የሆነ ተምኔል መጠቀም አለብን ማለት ነው። ሰዎች እኛን ቪዲዮ ዩቲዩብ ሆም ላይ ሲያዩት ዩቲዩብ እንግዲህ እኛ አሪፍ ነገሮችን ኮንሲስተንትሊ ከለቀቅን ማለት ነው። ኖርማሊ ሰዓታችን ጠብቀን የምንለቅ ከሆነ የእኛን ዩቲዩብ ሪከመንድ ያደርግልናል ማለት ነው። ወይም ደግሞ ሰዎች ዩቲዩብ እንደከፈቱ የፊት ገጽ ላይ ለነሱ ያቀርብላቸዋል ወይም ሪከመንድ ያደርግላቸዋል ማለት ነው። ያኔ ሲያዩት ኢዝሊ ተመስጠው እነሱን አትራክቲቭ አድርጓቸው ተምኔላችንን እንግዲህ መጀመሪያ ካዩት በኋላ ነው ቪዲዮችን ሊከፍቱት የሚችሉት ማለት ነው። እንዳዩት እንዲከፍቱልን የግዴታ ተምኔላችንን የዩቲዩብ የፊት ገጹ ማራኪና የሚስብ መሆን አለበት ማለት ነው። ሲምፕል ሊሆን ይገባል፣ እንዲሁም ደግሞ አትራክቲቭ ሊሆን ይገባል ማለት ነው። ይህን ካደረግን ሰዎች ኢዝሊ አትራክት ሆነው ቪዲዮችንን እንትን የማለት እድላቸው ከፍተኛ ነው ማለት ነው። ክሊክ አድርገው የመግባት እድላቸው ማለት ነው። ይህን ተምኔል በጣም ጊዜ ሰተን ልንሰራው የሚገባ ነገር ነው። በተጨማሪ ደግሞ ኮንሲስተንት ነው። እንግዲህ ዩቲዩብ ላይ ሰርቸብል የሆነ ኮንተንት ሰርታችሁ ሪሰርች ከሰራችሁ በኋላ ህዝብ ምን ይፈልጋል ብላችሁ ሪሰርች ሰርታችሁ ሰርቸብል ነገር ኮንተንት ሰርታችሁ ቆንጆ የሆነ ተምኔል ሰርታችሁ ራሱ ሰው ላይ ይችላል 1-2 ቪው ሊሆን ይችላል፣ ሰብስክራይብ ላይ ጨምር ይችላል። ዩ ሃቭ ቱ ቢ ኮንሲስተንት በሳምንት 2 ሊሆን ይችላል 3 ሊሆን ይችላል። ኮንሲስተንትሊ ቪዲዮ አፕሎድ ማድረግ አለባችሁ። ምንም አይነት ተስፋ መቁረጥ የለባችሁ ማለት ነው። ለዛ ነው አብዛኛዎቹ ዩቲዩበሮች ዩቲዩብ ቻናል ከፍተው ይጠፋሉ ይላል ማለት ነው። እንደ ሪሰርቹ ከሆነ ማለት ደግሞ ይሄ በጣም ኦቪየስ የሆነ ግልጽ ነገር ነው። ማንኛውም ሰው ዩቲዩብ ከፍቶ ገንዘብ የሚታፈሱ ነገር ይመስለዋል። ነገር ግን ውስጥ ቻለንጁን ሳያሰውና ሳያቅም አስቀድሞ የሚገባ። ስለዚህ እናንተም አስቀድማችሁ የመክፈት ሀሳብ ያላችሁ ከፍታችሁ ስትረግል እያረጋችሁ ያላችሁ ካላችሁ ይህን ልታውቁ ይገባል ማለት ነው። ኮንሲስተንትሊ ወይም ደግሞ ጽናት ይጠይቃል። በጣም ከምንም በላይ ጽናት ለዩቲዩብ አስፈላጊ ነው። እንደ ቲክታክ ኢዚ አይደለም። ሰዎችን በቀላሉ ሰብስክራይብ ወይም ፎሎ ያደረጓችሁም ቪዲዮችሁ ቫይራል አይወጣም፣ ዎች አወሩ አይጨምርም። በቃ ብዙ ነገሮች አሉ። ህጉ ደግሞ በጣም ከባድ ነው የዩቲዩብ ማለት ነው። እናንተ ይህን ነገር ማድረግ አለባችሁ ማለት ነው። ጽኑ መሆን አለባችሁ። ሌላ ምንድነው እንግዲህ 4-8 ደቂቃ የሚሆን ቪዲዮ መስራት ይጠበቅባችኋል ማለት ነው። በጣም የተጋነነ ረጅም የማይሆን መደም ከአራትም ማነስም የለበት ማለት ነው። ሎንግ ቪዲዮ እንዲሆንላችሁ ኖርማሊ ቪዲዮ 4-8 ሚኒት ያለው ቪዲዮ ሪከመንድ ይደረጋል ማለት ነው እንደጀማሪ። በተጨማሪ ሾርት ራሱ መጠቀም በጣም ከዚህኛው ቪዲዮ በጣም ቫይራል የመውጣት ቻንስ አለው። ብዙ ሰብስክራይበሮች እና ቤተሰቦችን የማፍራት እድል አላችሁ ማለት ነው። ስለዚህ በዚህ መሰረት እነዚህን ነገሮች ካረጋችሁ ሞኔታይዝ የማትሆኑበት አንድ ምክንያት አይኖርም ማለት ነው። በዋናነት ግን ኦሪጂናል ኮንተንት ይኖራችሁ፣ ኮንተንታችሁ ሰርቸብል ይሁን ማለት ሰዎች የሚፈልጉት አይነት ይሁን፣ ተምኔላችሁ በጣም ቆንጆ ይሁን፣ ከዛ ደግሞ እናንተ ጽናት ይኖራችሁ፣ በቃ ጸዴ ነው። ከዛ በኋላ ዩቲዩብ ሞኔታይዝ የማትሆኑበት ምክንያት አይኖርም ማለት ነው። ስለዚህ በዛሬ ቪዲዮችን በዋናነት ያየን ነው 1000 ሰብስክራይበር እና 4000 ዎች አወር ስንደርስ ሙሉ ከዩቲዩብ በተለያየ መንገድ ከአዲ ከማስታወቂያ ጀምረን እስከ ሾፒንግ ድረስ ሱፐር ቻት፣ ሱፐር ስቲከር፣ ሱፐር ስታር እነዚህን ጨምሮ ሜምበርሺፕን ጨምሮ ሙሉ ፓኬጆችን በዩቲዩብ እንደምናገኝ 500 ሰብስክራይበር እና 3000 ዎች አወር ሲኖር ደግሞ ከዩቲዩብ አድ ሪቨኒው ውጭ ማለት በጣም ብዙ ገንዘብ የሚገኝበት ብዙ ዩቲዩበሮች የተለወጡበትና ሂውጅ አማውንት ኦፍ መኒ ከሚያገኙበት ውጭ በሜምበርሺፕ፣ በሱፐር ስታር፣ በሱፐር ስቲከር እንዲሁም ደግሞ በሾፒንግ ፊቸር በእነዚህ ገንዘብ ማግኘት እንደምንችል በዋናነት አይተናል ማለት ነው። እንዲሁም ደግሞ ዩቲዩብ ሞኔታይዝ ለመሆን ምን ማድረግ እንዳለብን አይተናል። እነዚህን ኢዝሊ በሚገባቸው ቋንቋ የተማማርን ይመስለኛል። ይህን ቪዲዮ ከተመቻችሁ ላይክ በማድረግ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ
ወዳጅነታችሁ እንዲገልጹልኝ እወዳለሁ ማለት ነው። ባይመቻችሁ እንኳን ነገ የምሰራው ነገር በእርግጠኝነት እንደሚመቻችሁ ቃል ስለምገባላችሁ ሰብስክራይበር እና ላይክ ኮሜንት ማድረጋችሁን እንዳትረሱ። እወዳችኋለሁ።